የኢትዮጵያ ህልም መበልጸግ ነው። የኢትዮጵያን ህልም የሚያሳኩት ወጣቶች ናቸው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። የወጣቶች ሚና ለሁለንተናዊ ብልጽግና በሚል ወጣቶች የማጠቃለያ ውይይት ተደርጓል። በውይይቱ ተሳታፊ ወጣቶች ባለፉት ዓመታት የተሰሩ የልማት ስራዎችን አድንቀው ትኩረት ቢደረግባቸው ያሏቸውን ጉዳዮች አቅርበዋል። የከተማ አስተዳደሩ ከንቲባ አዳነች አቤቤ የልማት የወጣቶች ማዘውተሪያ ስፍራዎች ግንባታና የስራ ዕድል ፈጠራ ላይ የተሰሩ ያሉ ስራዎች ተጠናክረው ይቀጥላሉ ነው ያሉት። ሁነቱን የተከታተላችሁ ባልደረባችን ፍቅርተ ከበደ በቀጥታ መስመራችን ለተጨማሪ መረጃ ትገኛለች። አመሰግናለሁ አስማረ። እንዴት ውላችኋል ተመልካቾቻችን? እንደሚታወቀው የአዲስ አበባ ከተማ አስተዳደር ከተለያዩ አካላት ጋር ውይይቶችን እያደረገ ነበር የሚገኘው። በዛሬው ዕለት ደግሞ የወጣቶች የማጠቃለያ ውይይት ተደርጓል። ከተለያዩ ክፍለ ከተሞች የተውጣጡ ወጣቶች ናቸው ያላቸውን ሀሳብ ጥያቄ ለከተማዋ ከንቲባ እንዲሁም ደግሞ ለቢሮ ኃላፊዎች ያቀረቡት ማለት ነው። በዚህ መድረክ ላይ የተለያዩ ሀሳቦች ተነስተዋል። በተለይ ደግሞ ወጣቶች የሚያነሷቸውን የማዘውተሪያ ስፍራዎች እስካሁን በእርግጥ የተሰሩ ቢኖሩ አሁንም መሰራት ያለባቸው ጉዳዮች ጋር ተያይዞ እንዲሁም የተለያዩ ጉዳዮች ተነስተዋል። ባለፉት የለውጥ ዓመታት የተሰሩ ስራዎች በወጣቶቹ ተነስተዋል። በዋናነት ደግሞ በተለይ የኮሪደር ልማቱ እንዲሁም ደግሞ የተማሪዎች ምገባ እንዲሁም ደግሞ ከዛ ጋር ተያይዞ ሰው ተኮር ልማቶች የተሰሩ ተኮር ልማቶች ምን ይመስሉ እንደነበርም በወጣቶች ያነሷቸውና በበጎነት የገለጿቸው ናቸው። ከዛ ባለፈ ግን አሁንም ቢሰራባቸው ያሏቸውን ጉዳዮች አንስተዋል። በተለይ ደግሞ ወጣቶች በተደጋጋሚ የሚያነሷቸው እንዲሁም ሌሎችም የከተማዋ ነዋሪዎች የሚያነሷቸው በተለይ ደግሞ ከቤት ልማት ጋር ተያይዞ ያሉ ሀሳቦች በከተማዋ ወጣቶች የተነሱ ነበሩ ማለት ነው። ሌላው ደግሞ የተነሳው ጉዳይ በተለይ ደግሞ የማዘውተሪያ ልማት ጋር ተያይዞ ግንባታ ጋር ተያይዞ እስካሁን የተሰሩ ስራዎች ቢኖሩም አሁንም ግን ይበልጥ ያስፈልጋል። ምክንያቱም ወጣቶች አልባሌ ቦታዎች ላይ እንዳይውሉ እንዲሁም ደግሞ ለወጣቶች የስራ ዕድልን መፍጠሪያ አንዱ አማራጭ ከመሆኑ ጋር ተያይዞ ቢስፋፉ የሚሉ ሀሳቦች ተነስተዋል። እንዲሁም ደግሞ የኮሪደር ልማቱ ባልደረሰባቸው አካባቢዎች አሁንም የኮሪደር ልማቱ ቢደርስ የሚሉም ሀሳቦች ከተነሱት መካከል ይገኙበታል። ሌላው ደግሞ በተለይ ደግሞ የስራ እድል ፈጠራ ጋር ተያይዞ ወጣቶች በስፋት ወደ ስራ እንዲገቡ እስካሁን እየተሰሩ ያሉ ስራዎች መኖራቸው አንስተዋል። በተለይ ደግሞ ከሰሞኑ በተለይ ደግሞ በታክሲ ተራዎች ላይ ያሉ የተራ አስከባሪዎች በአዲስ ተዋቅረው ወደ ስራ መግባታቸው እንዳለ ሆኖ አሁንም ደግሞ ተደራጅተው ወደ ስራ የሚገቡ ወጣቶችን በስፋት ወደ ገበያው እንዲገቡ ማድረግ እንዲሁም ደግሞ የማምረቻ ሼዶች የመስሪያ ቦታ ከማመቻቸት አኳያ አሁንም ስራዎች ቢሰሩ የሚሉ ሀሳቦች ተነስተዋል። ባለፉት 9 ወራት የተሰሩ ስራዎች በተለይ የስራ ዕድል ፈጠራ ላይ የተሰሩ ስራዎች ተገልጸዋል። በተለይ ደግሞ ወደ 258 ሺህ የሚሆኑ ወጣቶች በቴክኒክና ሙያ ተቋማት ሰልጥነው ስልጣና እንዲያገኙ እንዲሁም ደግሞ ወደ 301 ሺህ የሚሆኑ ወጣቶች የስራ ዕድል ተጠቃሚ ማድረግ ተችሏል የተባለው። ከዚህ ውስጥ ደግሞ ወደ 57 ሺህ በላይ የሚሆኑት ደግሞ የመጀመሪያ ዲግሪ እንዲሁም ከዛ በላይ ያላቸው ናቸው። ወደ 54 በመቶዎች የሚሆኑት ደግሞ ሴቶች መሆናቸው ወጣቶች ሴቶችን ያማከሉ ስራዎች መሰራታቸው በዚህ መድረክ ላይ ተገልጿል ማለት ነው። ይህን ያሉት ደግሞ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ ጥራቱ በየነ ናቸው። እንዲሁም ደግሞ የወጣቶች በተለይ ምዝገባ እንዲያደርጉ እና ደግሞ ይሄ ሌበር አይዲ የሚባለው መታወቂያ እንዲያወጡና ወደ ተለያዩ የስራ መስኮች እንዲገቡ ምዝገባዎችን እንዲያደርጉ የመስራት ስራዎች ተሰርተዋል። ከዛ ባለፈ ደግሞ ስራ የመናቅ ሀሳቦች እንዳይኖሩ ስልጠናዎች የመስጠት እስከ ቤተሰብ ወርዶ ውይይቶችን የማድረግ ስራዎችም መሰራታቸው ነው በዚህ የውይይት መድረክ ላይ የተነሳው። ሌላው ደግሞ በተለይ ከዚህ ከማዘውተሪያ ልማት ጋር ተያይዞ ወደ 1402 የሚሆኑ የስፖርት ማዘውተሪያ ስፍራዎች ባለፉት 3 እና 4 ዓመታት ከተሰሩት መካከል መሆናቸውም በዚህ መድረክ ላይ ተገልጿል ማለት ነው። ታዲያ አሁንም ግን የሚበቃ አይደለም። ባሉት በእነዚህ ማዕከላት ያው በርካታ አገልግሎቶች ይሰጣሉ። ወደ 18 የሚሆኑ አገልግሎቶች ወጣቶች ይሰጣሉ። አሁንም ግን ይህን አተኩሮ መስራቱ ላይ በትኩረት እንደሚሰራበት ነው የተነሳው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ወጣቶች የሚያነሷቸው ጥያቄዎች በተለይ ደግሞ አሁን የበጀት ዓመቱ እያለቀ ነው። ለሚመጣው በጀት ዓመት አንድ ግብአት የሚሆኑ ሀሳቦች የተነሱበት መድረክ እንደነበርም በዚሁ በውይይቱ ወቅት አንስተዋል። አሁንም ኢትዮጵያ የወጣቶቿን ጉልበት ትፈልጋለች፣ አቅም ትፈልጋለች። ስራዎች በትኩረት ይሰራሉ። ከማዘውተሪያ ልማት ጋር ተያይዞ ያሉ ሀሳቦችም ጥያቄዎችም ለመፍታት የተለያዩ ስራዎች ይሰራሉ። የቤት ልማት ደግሞ በሚቀጥለው ዓመት ትኩረት ተሰጥቶት የሚሰራ ጉዳይ መሆኑንም ነው እንግዲህ ከንቲባዋ በመድረኩ ላይ የተናገሩት ማለት ነው። በተለይ ደግሞ እስካሁን ሲሰሩ የነበሩ የኮሪደር ልማት ስራዎች በሚቀጥለው ዓመት ወደ ቤት ልማት ደግሞ እንደሚሸጋገሩም
ከንቲባዋ በዚሁ መድረክ ላይ አንስተዋል ማለት ነው። ሌሎች የስራ እድል ፈጠራ ጋር ተያይዞ ያሉ ስራዎች በተከታታይነት እንደሚሰሩ ተገልጿል ማለት ነው። እንዲሁም ደግሞ የገበያ ማዕከላትም ጭምር በቀጣይ ቁጥራቸው በርከት ያሉ የገበያ ማዕከላት ወደ ስራ የማስገባቱ ስራ በቀጣይ ወራት እንደሚቀጥልም ነው የተገለጸው። እዚሁ ፒያሳ አካባቢ ላይ ደግሞ ያለው በተለይ ደግሞ መልሶ ልማቱ ስራ ጋር ተያይዞ በአዲሱ ዓመት ወደ ስራ የሚገቡ አንዳንድ እንቅስቃሴዎች መኖራቸው፣ አንዳንድ ግንባታዎች መኖራቸው በአጠቃላይ በዚህ የውይይት መድረክ ላይ የተነሳው ነው። በዋናነት ወጣቶች ያላቸውን አቅም ለሀገራቸው ለከተማቸው እድገት የበኩላቸውን በመወጣት መስራት ይገባቸዋል የሚለው በአጠቃላይ በመድረኩ የተነሳው ሀሳብ ነው። ፍቅር ተከበደ ከአድዋ መታሰቢያ ላደረስሽን መረጃ በጣም እናመሰግናለን።